ነው የምታስደበድብ? ካናገርኳት እኮ ብዙ ጊዜዋ ነው። ለተረጂ ሞክሪ እንጂ ምን ይየውሽ ነው? ቆይ ዝም በይ በእናትሽ አንቺ ጦሰኛ። እኔ እጇን ጎትቼ አላስወጣኋት። ቤዛ ድጋሚ አልመጣችም። ቆይ ምን አባቷ ነው የምትፈልገው? ጭራሽ ተቀጣጥረው ይገናኛሉ እንዴ ታዲያ? ብላ አሁን ደግሞ የሷ ጠበቃ ሆንክ። እየቀና ብዙ ያወራል። ምን አደረገችሽ ፍቅር? ብናገር ባልናገር ምን እፈይዳለሁ? ቆይ እኔ አንቺን የሚጎዳ ነገር ማድረግ ይመስልሻል? ፖሊስ ነገር ነሽ እንዴ? ፖሊስ መስላለሁ? ቆይ ለምን ግልጽ ሆነሽ አትናገሪኝ? ኋላ እሷንም እንደኔ አላቅሽም ብትላትስ? ያቺን አደይን ግን አለቃት። ማ አንቺ እኔ ማላቀው ነገር? አዎ ምን? እንዴት? መቼ? አሁን? ታዲያ ማላቀው ሀገር ውስጥ የት ሂጅ ልፈልግልሽ? ማዘሩ አልፈልግም አልኩሽ እኮ። ኧረ እማዬ አይደለም። ከተማው እንዳለ ብለን ማለት ዴቭ ገጠር ነው ያለው። ማናት? እኔ ቤቲ ይባላለሁ። አንቺ ማነሽ? ለምንድን ነው የደነገጥከው? ቤቲ? አዎ ቤቲ። ዝም በይ። ለምንድን ነው ዝም የምትለው? ወይስ ለኔ እንዳትነግረኝ የፈራኸው ነገር አለ? ቅምጥ ላስረዳሽ። እንዳሰብሽ አይደለም። ምንድነው የምታስረዳኝ? ሚስትሽ ናት እንዴ? አዎ እኔ ምን አባሽ ልቀቂኝ። ምን ያረጋግሽ ነው? አንቺ ማን አባሽ ስለሆንሽ ነው ኪንጎን የምታስደበድብ? እንዴ ያማታል እንዴ? ስለፈጠራችሁ በቃ ተረጋጉ። ምን አይነት ሚስት ናት? ትንሽ እንኳን ነገራቶችን ለማገናዘብ አሞክረም እንዴ? ምን አባሽ ነው ማገናዘበው? የምታረጊው ነገር እኮ እያየሁ ነው አይደል እንዴ? አንተ ከዚህ ለምን ትሰራለህ? ቅምጥ እያወራሁት ነው። በቃ ምንም ነገር የለም። ሌላ እሱን ሂድና የምትሸውደውን ሰው ሸውድ። እሺ አንቺ ደግሞ ድጋሜ እሷ አጠገብ ካየሁሽ አልለቅሽም። እሺ ሰምተሽኛል? ወንድ ናት? ሴት ናት ሚስት? ምን አይነት ሴት ናት? እንደዚህ አይነት ሚስት አትመስለኝም ነበር። አንቺ እሺ ማን ነው ወንድ? ቅምጥ ምን እያደረክ ነው? ልቀቀኝ። ቆይ እኔን አታምኚኝም? አዎ አላምንህም። እኔ ላይ ጨዋታ መጫወት ጀመርካ? ጥሩ በርታ። እሺ ጎበዝ። ምን አይነት እብድ ሚስት ናለች? ያማታል እንዴ? ከቦሴ የተረፈውን ነፍሴ ልትገላግለኝ ነው እንዴ? ዝም ብለሽ አለፍልፊ ቤቲ። እንደመጣልሽ አታውሪ እንዴ። ምን አረኩኝ? ከዚህ በላይ ምን ታረጊ ነው? ሆን ብለሽ ነው የመጣሽው። ቆይ ምን ነግርሽን ነገር አሰሚም እንዴ? አጠገቤ እንዳደርሽ እንዴ። ቆይ እንጂ እዚህ ድረስ እኮ የመጣሁት እርዳታህን ፈልጌ ነው። ካንተ ውጪ ማን ሊረዳኝ ይችላል? የምታወሪው ነገር ማምንሽ ነው እንደምስ ሰምኛለሽ። ድጋሚ ሰፈር እንዳለሽ እስከዛሬ ዋሽኝ ይበቃል። ከዚህ በላይ እንድትዋሽኝ አልፈልግም። ሐራዴ እኔ እንን አንቺ ላይ እንዴት አደርጋለሁ? ሲጀመር ቆይ ከዴቭ ጋር ተለያየ ዙፒ ምናምን እያላችሁ አልነበር እንዴ? ሰርጋችሁን እየጠበቀ ስለ መለያየታችን የጠየቀ ሰው የለም። ቆይ ዴቭ ምንድን ነው ያደረከው? ቆይ ምን ሸይ ነው? አረጋጉት እንጂ። ዝም በይ በእናትሽ አንቺ ጦሰኛ። ይሄ ሁሉ ያንቺ ስራ ነው። ቻት ስልኩን ያገኘችው ኩኩሻ። አቤት። ዴቭ ነው? ዴቭ ይሄን ስልክ አንቺ ነሽ ያገኘሽው አይደል? አዎ እኔ ነኝ ያገኘሁት። የት ነው ያገኘሽው? መሬት ላይ ነው ወድቆ ያገኘሁት። የምርሽን ነው? አዎ ምንድነው? ቆይ ስልኩ የማን ነው? የዴቭ። እና በቃ ወሰጇ። እኔ እኮ ወድቆ ሳገኘው የማን ይሁን የማን አላውቅም። ላዩ ላይ አልተጻፈበት። አንተ ደግሞ ምን ትለፈልፋለህ? አትናገርም ነበር እንዴ መጀመሪያ? እኔማ የሱ መሆኑን ሳቅ የአዴን ድምጽ ሰማር ላይ ቀማሽ። ኧረ እየሄድክ በእናትህ አንተ። ሲጀመር ራስን እንደ ጻድቅ የምታየው ነገር አለ። ኧረ እባክሽ እኔ ወይስ አንቺ? ተው በቃ አሁን አትጨቃጨቁ። ቆይ ምን ነው? ዴቭ የለም ቤት ቁጭ ብዬ እየጠበኩት ነበር፣ ግን ረጅም ሰዓት አልመጣም። ደግሞ ስልኩ ራሱ መሬት ላይ ወድቆ መገኘቱ ብቻ ሁሉም ነገር ግራ ያጋባል። ኧረ ወይ ጉድ! ጠርቼማ ማናገር አለብኝ። ሮማን ማሚ ወይ ሩታዬ። ማሚ ሮማን እኮ የለችም። ወዴት ሄደች? እኔ ምን እንዳስከፋት አላውቅም ማሚ። ልብሶቿን ይዛ ቤቱን ትታ ነው ሄደችው። የምርሽን ነው? ሮማን ወጣለች? አዎ ሄዳለች ማሚ። ወዴት ሄደች? እኔ አላውቅም ማሚ። በጣም ነው የገረመችኝ። ቆይ ድንገት ተነስቶ እንደዚህ መሆን ምን ይባላል? ሻውን እሱስ ልክ ነሽ። ምን ከፍቷት ይሆን? ምን የተለየ ነገር ተናገርናት? ከዚህ በፊትም ልክ እንደ ልጄ ነው ማያት። ከተቆጣውም አሹንም እሷንም ልክ እንደ ልጄ እንደ ፍቅር ነው መቆጣቸው። ምን የተለየ ነገር አድርገን ይሆን? ልታወራኝ ራስ እኮ አትፈልግም። እኔ አላውቅም። ምን ሆኖ ነው? እኔ እንጃ። እኔ ብቻ ውስጤ በጣም ፈርቶብኛል። አትጨነቂ፣ በቃ ምንም ነገር አይፈጠርም። መቼም ያቺ ልጅ አስገድዳ ከሀገር ልታስወጣ አይሆንም አይደል? በምን አቅሟ ነው እሷ እንደዛ የምታደርገው? በቃ አንቺ አትጨነቂ። ወይ ካልሆነ ነገ በጧት እሷ ጋር እንሄዳለን። እሺ። ገጀራው ጋር ሄድሽ እንዴ? አዎ ሄደን ነበር፣ ግን ደግሞ እስር ቤት ስንደርስ ሰዓት አልፎ ስለነበር እስረኛ መጠየቅ አትችሉም ብሎ መለሱ። በቃ ጠዋት ሄዳላችሁ። ቤዛ ድጋሚ አልመጣችም? አይ አልመጣችም። ቆይ አሁን የት ሄደች ይባላል? እናንተ ውሃ ቀድቶ ለመመለስ ይሄን ያልሳት እንዴ? ጎሽ መጣሽ። በቀስ በይ እንዳያደጥሽ። ነው ልጅ እንደው ይሄን ያህል ሰዓት የጠፍተሽ ነው እንደው ስጠብቀሽ? ዝናቡና እማዬ መሬቱ እንዳለ ድጥ ነው።
እና እንዳያድጠኝም ቀስ ብዬ እየመጣው ነበር። ደግሞ ውሃው እንዳለ ደፍርሷል። እሱ እስኪጠራ እየጠበቅኩኝ። እህትሽ ደወለች? አይ አልደወለችም። ቆይ ለምንድን ነው የማትደውለው? ካናገርኳት እኮ ብዙ ጊዜዋ ነው። ይሄን ያህል ግን አንቺ ቤት የት ነበርሽ? አንቺ ራስ ወዴት ጠፍተሽ ነው? ምን እንደምታፈጭብኝ? ከዳይመንድ ጋር ምን እያደረጋችሁ ነበር? ምን እናደርጋለን? የሆነ ስልክ አገኘንና ለስልኩ ባለቤት ስልኩን ለመመለስ ምናምን ስንል ነው። አንቺ ስልኩን ለመመለስ? በእናትሽ የማይመስል ነገር አታውሪ እሺ። ቢያንስ አሳማኝ ነገር ተናገሪ። ካላመንሽኝ በእናትሽ ታዩ። መጨረሻ ላይ ማለት ነው የአዴ ፍቅረኛ ይሄ ማን ነው ዴቭ ነው ምናምን የእሱ ሆኖ ተገኘ ስልኩ። እንዴት የእሱ ስልክ? እኔ ምን አውቃለሁ? ስልኩን ወድቆ አገኘሁት እንጂ ማን ይምታው ማን ይውሰደው ማን ይግደለው በምን አውቃለሁ? አሬ ሲጣን ጆሮ ይደፈን። የመገደል አመጣሽ ኩኩሻዬ። በስማ እና ስልኩን ወዴት ጥሎ ይሄዳል? አፍነው እያጫወቱት ካልሆነ በስተቀር አንዴ በቡጤ አንዴ በጠረባ ምናምን እያሉ እያስጨነቁት ካልሆነ በሰላምማ ስልኩን ጥሎ አይሄድም። ራሴ ሊፈነዳ ነው። እስቲ ዝም ብለሽ አትጨነቂ ከምትልኝ ሂጂና አረፍ በይ። ይኸውልሽ አርፈሽ ማትቀመጪ ከሆነ ገና ታያታለሽ። ለሊጋ እንድች ብለሽ እንዳደርሽሽ እኔ ላይ ያደረግሽው ይበቃል። ተሳስተሽ እንኳን አጠገቧ እንዳደርሽ ተሳስተሽ ብለብላውን ደግሞ ይስፋ ጠበቃ ሆንክ። እንደፈለግሽ አስቢው። ይኸውልሽ እዚህ ያለሁት ባንኪ ሴራ ምክንያት ነው። ከዚህ ከመውጣቴ በፊት የምትደበቂበትን ጉድጓድ ፈልጊ። ለሊ ላይ አንድ ነገር ካደረግሽ ቤዛ አልምርሽም። ይኸውልሽ እኔ ላይ እንደፈለግሽ ታደርጊ ዝም ብዬሻለሁ አማራጭ አጥቼ። ግን ለሊ ላይ እንድች አንድ ነገር አደርጋለሁ ብለሽ ብትይ አልለቅሽም ቤዛ አልለቅሽም። የሆነማ ቃል የገባችልህ ነገር አለ ማለት ነው። እንዴት ነው በዚህ ልክ ለሷ የምትከራከርላት? እሱ ያንቺ ጉዳይ አይደለም። እዚህ ዝር ብለሽ ከዚህ በኋላ እንዳመጭሽ ያለሁት እዚህ ባይሆን ኖሮ ሲጣርግሽ ገድዬ እድሜ ልኬን ብታስራ አይቆጨኝም። ጨካኝ ሴት ዝም ብላ አትፎክር። ስለ እኔ ምስጢር በየቦታው የምዘራውን ነገር ብታቆም ይሻላል። ገጀራው አስብበት። አይ ካልከን ችለም ወዴት ሄዳ ነው? ፍቅር ሮማን የለችም። ወዴት ሄደች? በእኔ በማሚ ባንቺ ተናዳ ዝም ብላ ቤቱን ለቃ ሄዳለች። የምርሽን ነው ሩታ? ሮማን ወጣች? አዎ ወጣለች ፍቅር። እሰይ ግልግል። ምን አደረገችሽ ፍቅር? ይኸው ገና ከእንቅልፍሽ ከመነሳትሽ ሮማን ሮማን እያልሽ አይደለ? ያለ ሮማን እኮ የቤት በጣም ነው የሚደብረው። ነገር ግን ምን እንዳስቀየምናት ራሱ አላውቅም። ጠግባ ነው ታያት። አደይም እንደዚህ ነበር ያደረገችው። ሁሉም አንድ አይነት ናቸው። ምንም የሚገርም ነገር አለ? ደግሞ እኔ ስንት የሚያስጨንቀኝ ነገር እያለ ስለሷ ልጨነቅ? አሹ ሲመጣ በጣም ነው የሚያዝነው። እሱን ከፈለገ ተከትሏት ሂድ። ምንም የሚመለከተኝ ነገር የለም። ውይ ፍቅር ግን ታድለሽ። ምን አይነት ልብን ያለሽ። ምን አለበት ከተማ ድረስ የሰው አግተህ ማምጣትህ ነው አሁን እንደ ቁም ነገር የምታወራው? አሁን ምን አገኘህ? ምን ተጠቀምክ? ለአፈር ቤት አለልኝ። ይህንንም እኮ ያገኘሁት በሰራሁት ስራ ነው። እንዴ እስቲ ራስን ተመልከት። ደግሞ ምን የሚሉት ነው ይህን ሄዶ መናገር? ብናገር ባልናገር ምን እፈይዳለሁ? በልተው በቃ ሊሄድበት። ወዴት ነው የምትሄደው? አንተ ሰው አደብ ግዛ። ይህን ስራህን በኋላ ጋሼ ከሰሙ አይምሩህም። እና አሁን ምን አድርግ ለምትለኝ በል። ስማ አንተ ሰው ልጁን እዚህ እንዳሰርን ለማንም ትፍሽ እንዳትል። በኋላ ሰበቡ መዘዙ ለኛው ነው። የሰው ነፍስ አጠፉ ተብለን ነው የምንወቀሰው። መጀመሪያ ነበር እንዲህ አይነት መዘዝ ይዞብህ እንደሚመጣ ማሰብ። እስቲ አሁን ከከተማ ገብቶ የሰው ይዞ መምጣት ምን ለማግኘት ነው? ምን ጠብል ይልበል። ስማ ጋሼ ሲመጡ የምናገኘውን ያኔ አብረናል። ይልቅ ስለ ልጁ እናገራለሁ። ምን ያስዋሸኛል? ለምን ላንቺ ሁሉ ነገር እንደነገርኩሽ ልጠይቅኝ ነው የመጣችሁ እንጂ ሌላ ያወራችሁት ነገር የለም? ምን ይኖራል እንዴ? ምንድነው የምታስቢው? ሌላ ነገር ምን ነግረኝ ትችላለች? አላውቅም ገጀራው። ሌላ ነገር ካሰባችሁና በድጋሚ ከሷ ጋር ለመስማማት እያሰብክ ከሆነ በጣም ነው ማስነብህ። ቆይ እኔ አንቺን የሚጎዳ ነገር ማድረግ ይመስልሻል? ያ ካዲ ዛሬ እንዴት አልመጣም? ምግብ እየቀመሰ ነው፣ ይመጣል። ማን ነው የሰራው? እኔ ነኝ እንጂ መቼስ ቢካ ይሰራው። አሁን ነገር አታስቀይረኝ ገጀራው፣ እውነቱን ንገረኝ። መቼም ከዚህ ሁሉ ጊዜ በኋላ ከቤዛ ጋር እየተስማማችሁ አይደለም አይደል? አቦ የምታምኝ ከሆነ መኝኛ ራሷ መጣች እንጂ ነይ ብዬ አላስመጣሁት። እንዴት ነው የምታስቢው? አንቺን ለመጣል ከምትጣጣር ሴት ጋር እንዴት ነው የምስማማው? ሰውዬ ምንድነው ሚስቴ ልምጮባት? ኧረ ትንሽ እንኳን አታፍርም? ሚስቴ ስትል ማሰጣና በመከራ ያገኘኋት እህቴን ዝም ብዬ ምድርልኝ ይመስላል እንደ ዋጋ ሳላስከፍል። ለካውን ስልጣኑ በእጅ ነው። አዎ ቤኪ፣ አሁን ለኔን ለማግኘት ትንሽ መታገል ሳይኖርብህ አይቀርም። ከዚህ በላይ እንዴት ልታገል? ትግሌን ጨርሼ እኮ አንቺ እኔ ሆነሻል። እኔ ልቅስ ሸፍኒ በመቼኝ ቆንጆ ሸፍኒ ምንድነው? ማነው እሱ? ያ ጥቁር መኪና ይተንሻል? አዎ ይታየኛል። ኧረ በእናትሽ ነው ወደዚህ በደንብ እንዳያየኝ። አልፏል። አንቺ ቆይ ምን ሸይ ነው እንዴ?
ከመንግስት ጋር ጸብ ምናምን አርፈሽ አትቀመጭም እንዴ? በገንዘባቸው ሁሉንም ነገር ማድረግ የሚችሉ ነው የሚመስላቸው። እኔ ግን በገንዘባቸው ምንም ነገር ማድረግ እንደማይችሉ አሳያቸዋለሁ። አልገባኝም። ፖሊስ ነገር ነሽ እንዴ? ፖሊስ መስላለሁ? ፊትሽ ምናምን አዲስ አልሆነብኝም። እንዴ ነው ፖሊስ ነሽ እንዴ? እስቲ ሀቅ ማይልኝ እስቲ። ምን ነው ፈራሽ? ሌባ ነሽ እንዴ? ማን ነው ሌባ? ኧረ አረጋጊው። እኔ ፖሊስም ሌባም አይደለሁም። ታዲያ እና ምንድነው የሰረቅሽ መስለሽ የምትሽለኮል? ደግሞ እቺ ማናባክሽ ዛሬ የሆነ ሰው ከሰው ጋር ሲያወራ አየሁት ልበል። ቆይ አንተ ምን አይነት አስተሳሰብ ነው ያለ? በቃ በፈለክ ሰዓት እዚህ ድንጋይ ላይ ተጎልቼ ስታገኘኝ እዚሁ አንተ ያየኸኝ ቀን የተፈጠርኩ ነው የሚመስል? እኔም እኮ ከሰው ጋር እኖራለሁ እቀላቀላለሁ። እንዴ ምንድነው እንዲህ የምታቀለኝ አንተ? ቱሪናፋ ወሬውንማ ትችይበታለሽ። ቆይ ጓደኛሽ ወንድሜን ምን አድርግ ነው የምትለው? ኦ ሰውዬ እኔ በእነሱ ማል አልገባም ብያለሁ። እንዳታነካካኝ። ማለት እንዴት ነው ማያገባሽ? ጓደኛዬ ዙጲ ጂኒ ጃንካ ብለሽ ስታቅራሪ አልነበርም? እና ብልስ ብትሆንስ ከሷ ጋር ስንት ነገር ካወራን በኋላ አይደል ከዛ ጥፍ ብላ ከኪንጎ ጋር አውርታ የምትስማማ? እና ይስማማ እና ዛሬ አንቺ ምን አስጨነቅሽ እንዴ? እና እንዴት አልጨነቅም? ስንት ነገር ያለ የሌለ ነገር ቀባጥሬ ከዛ እኔን ይታዘቡኝ? ወይ አንቺ ልክ ነሽ፣ አስታውሽ። ኦ እኔም እንደውም ከዚህ በኋላ ጣልቃ አልገባም። ካልሆነ ግን ደግሞ ልክ ነሽ እኮ ሌላው ሊት ሊል ይችላል። አደይ በፍጹም አይሆንም። ብቻሽን እዛ ሴትዮ ጋር ለመሄድ እንዳታስቢ አደይ። አይሆንም እንዴ? ቆይ አንድ ነገር ብታረግስ? ከዚህ በፊት ልታረግ የነበረው ነገር እንዳትረሽ እንጂ አደይ። መጣው እኔ እመጣለሁ። በፍጹም ለብቻሽ ልታገኛት እንዳትሞክር አደይ። መጣው። ማነው? ይግቡ። መጣው አደይ። ዶክተር ሩታ እንዴት ነሽ? አለሁልህ ዶክተር። እንዴት ነህ አንተ? አለሁልሽ ሩታዬ። ምን ነው ፈለግሽኝ? አዎ አይ ማለቴ ዶክተር። ወይ ሩታ አጋጣሚ ልክ አንቺ ስትመጪ ውጭ ለማያቸው ታካሚዎች ደወሉልኝ እና ለወጣ ስል ነው የመጣሽው። እንዳይደብርሽ። ምን አይነት እድል ነው ያለኝ? እሺ ለማንኛውም ግን ዶክተር እኔ እዚህ የመጣሁት እንዴ ቆይ ምንድነው ሩታ ቁጭ ብለሽ ምናምን የምትይው እንዴ? መቼም የመጣሁበትን ምክንያት ለማስታወስ እየሞከርኩ ነው አትይኝ? አይ የለም። አይ ሩታ ምክንያት የለሽም? አይ እንደዛ ሳይሆን ምክንያት እኮ አለኝ። እሺ ምንድነው? ልስማው ነገር። ምክንያት እኮ አለኝ ግን ደግሞ በቂ አይደለም። ምን ያስቅካል? ቆይ ለምን ግልጽ ሆነሽ አትናገሪኝ? የሆነበት ምክንያት ይሄ ነው ብለሽ ለምን በስርዓት አታውሪኝ? ለምን ትደባበቂያለሽ? እንደዛ ቢሆን እኮ ደስ ይለኝ ነበር ግን ደግሞ ከዛስ ብዬ እፈራለሁ። አንዴ ከዛስ? ቆይ ምን እንዳይፈጠር ፈርተሽ? ቆይ አሁን እንድነግር እያወጣጣክኝ ነው? ይኸውልሽ አንቺን ብዬ ቁጭ ብዬ ከሰማሁሽ ምንም ነገር ግልጽ አድርገሽ ሳትናገሪ ታወዛግቢኛለሽ። አሁን ከዚህ የምትወጣበት ለምን ሌላ ዘዴ አይፈልግም? እዚህ ያሉ ሰዎች ተቀይረዋል። የማውቃቸው ሰዎች የሉም። ለእኔ ከዚህ ማምለጥ ከባድ ነው። ያው ለተሰር ከጎኗ እንድቆምላት እፈልጋለሁ። ልታገባት ነው? አዎ እሺ ካለች አስቤያለሁ። የምርህን ነው? አዎ በቅርቡ ቀለበት ላስርላት አስቤያለሁ። ያው እሷ ፈቃደኛ ከሆነችና ፈጣሪም ከፈቀደ። አታረገውም። እኔ ከዚህ ሳልወጣ እህቴን ዝም ብሎ መውሰድ የለም። ይኸውልህ እንደዚሁም ፈርቻለሁ። አንተ ደግሞ ሳልፈታ ምናምን እያልክ ሀሳቧን አስቀይራታለሁ። ጸባይን ካላሳመርኬት ይቀርልሃል። ወዳጅነታችንን ለካደ ሰውማ ዝም ብዬ እህቴን አልሰጥም። አታስበውሽ። ኧረ እንደዛ ነው። ኋላ እሷንም እንደኔ አላቅሽም ብትላትስ? አባቴ ከወዲሁ ጠንቀቅ ማለት ነው። እህቴ እኮ ናት። መቼም ፈጣሪ ብሎልህ ከዚህ ብትወጣ እነዛ ሰይጣን የሚያስቀኑ ስራዎችን አሰራማ። እንደዛማ አላደርግም። ግን ይኸውልህ ቃል ማልገባልህ ነገር ቤዛና ያን ወንድሟን ሳልቀብር አርፌ አልቀመጥም። በቀል አይደል? እኔ እምልሽ ለሊ ጓደኛሽ ለሊ ምን እኔ ላይ ከዚህ በፊት ያደረገችውን ነገር ታውቂያለሽ? ቆይ ምን ልትነግሪኝ እየሞከርሽ ነው? ለሊ ከልጅነታችን ጀምሮ ብዙ በደሎችን አድርሳብኛለች። እሰይ ደግ አደረገች። እኔም ብኖርና ባግዛት ደስ ይለኝ ነበር። የሁሉ ነገር አልፎ እንኳን አሁን አይንሽን ከሷ ላይ ልታነሽ አልቻልሽም። ለካ አንቺም እንደሷ ነሽ። እኔማ አንቺ ከሷ ትሻለሽ ብዬ ነበር፣ ግን ተሳስቻለሁ። አዎ ተሳስተሻል። ለሊ ለመጉዳት ከማሰብሽ በፊት እስቲ ላሹ ደውይለት። እማዬ አንቺም እኮ ጥፋተኛ ነሽ። ሁሉንም ነገር ሲያደርግ አዎ ትክክል ነህ እሺ ነው የምትይው። ለምንድን ነው ትክክል እንዳልሆነ የማትነግሪው? አደይም ቤርም እየተጫወቱበት ነው። ምንም ነው የማይፈልጉት። አሁን ነው ቆሳውን ተይ። ይልቁንስ የምታውቃቸው ጓደኞቹ ካሉ ደዋዊና ጠይቂ። እኔ በምን አውቃለሁ? ያቺን አደይን ግን አለቃትም። እሷን እያለ ነው እንዲወጥቶ ይቀር። ወይኔ ዲፍ ምን አለበት እኔ የምልህን ነገር ብትሰማኝ። ወይ ጉድ! ካልሆነ ፖሊስ ጣቢያ ሄጄ ላስመዝግብ እንጂ እዚህ ቁጭ ብዬ ምን እሰራለሁ? እኔማ አብሬሽ ልምጣ እማዬ። አንቺ እዚህ ሁኚ፣ ቤቱን ጠብቂ። ባይሆን ከመጣ ደውይልኝ፣ ቤቱን ማይዘጋ። ቆያሽ እንዴ ምንድነው ፈገግታው? ምንም
ማለቴ የደስታ እኮ ነው ደስ ስላለኝ። እኔን ማየት ግን እንደዚህ ደስተኛ እንደሚያደርግሽ አልነገርሽኝም ነበር። ምን? እንዴት? መቼ? አሁን? አረ እኔ እንደዛ አላልኩኝም። ማለቴ እንደዛ እኮ አይደለም። ድምጽክን ስለሰማው ነው ደስ ያለኝ። ኦኬ ተረዳሁሽ። ድምጽዬን መስማት የበለጠ ደስተኛ ያደርግሻል ማለት ነው። አረ እኔ አላልኩም። ማን ነው ቆይ እንደዚህ ያለክ? ቆይ እኔ ራሴ ሳልነግርክ ሌላ የሚነግርክ ሰው አለ እንዴ? ቆይ እንዴት ነው የምታውቀው? ዝቀልድ ነው፣ ለጨዋታው ያክል ነው። ለማንኛውም ወደ ብገባ ይሻል፣ እዚህ ከቆየውኝ አረፍዳለሁ። እሺ ዶክተር አመሰግናለሁ። አደይ ቤሪ፣ እዚህ ምን ትሰሪያለሽ? ዴቭ ቤት ነው ያለው። ያምሻል? እንደዚህ የለም። እርግጠኛ ነሽ ዴቭን አላየሽውም? አደይ አላየሁትም። እኔም ማሚም እየፈለግነው ነው። ያለበትን የምታውቂ ከሆነ ለእኔም ንገሪኝ። ቆይ ዴቭ መጥፋቱን ሰምተሽ ነው እንደዚህ ተረጋግተሽ የተቀመጥሽው? አንቺ ጋር ካልመጣ ወዴት ይሄዳል? ታዲያ ማላውቀው ሀገር ውስጥ የት ሂጅ ልፈልግልሽ? ለማንኛውም ካገኘሽው ደውለሽ ንገሪኝ። እዚህ ድረስ እንዳትመጪ። ለዚህ ነበር እንደዛ ካላገቦት ብለሽ ባከራዩ ውስጥ የነበረው። አያገባሽም። በጣም ተገርሚያለሽ። እሺ ማትረቢ መንቃ አማረብኝ ብለት። እሺ ማይ ቻው በቃ። ሄሎ ጋሼ። አዎ አይ በረት ውስጥ ነው ያሰርኩት። አረ ቢጮህ ማንም አይሰማው። አዎ ለአደይ እደውላታለሁ። እስካሁን አልደወልኩም። አዎ እጠነቀቃለሁ። አይ እንትን አለልኝም አብሮኛል፣ ያግዘኛል። አረ አሁን ጸባዩ ተስተካክሎ እንደ ጥሩ ሰው ሆኖ። አዎ ጋሼ። አዎ እንዴ ዝም ብለው ስጋ ተሸክሞ ምን ሊሰሩ? ልብ ሳይኖር ና ይልቅ ና ተከተለኝ። ደግሞ ወዴት ልትወስደኝ ነው? ለመጀመሪያ ለአደይ ደውልና ሳውቃት እንጂ። ምን ስደውላት እሷ እኮ ስልክ አታነሳም። አሁን ደግሞ ሞክርላት። አምጣ ማን ይላውራ። አደይ በጣም ይቅርታ ቆየሁብሽ አይደል? አረ ችግር የለውም። አንተ ስትቆይ እኮ ገብቻ አናገርኳት። እንዴ ብቻሽን? አዎ ምን ችግር አለው? ምን ታመጣለች ብሎ ነው። እና አዲስ ነገር ምን ነገረችሽ? የምታውቀው ነገር አለ? ምንም የለም። ምንም ነገር አላውቅም ብላለች። ጭራሽ እኮ ተረጋግታ ነው የተቀመጠችው። እንዴ ቆይ እሺ ታዲያ ሌላ ወዴት ሄደ? አላውቅም። ሰው እንዴት እዚህ ሄድኩ እንኳን ሳይል ድንገት ይጠፋል። በዛ ላይ ደግሞ የስልኩ ጉዳይ። እሱስ ልክ ነሽ። ነገሩ ትንሽ ያሰጋል። ማን ነው? አላውቅም። ሄሎ አደይ ነኝ። አለልኝ? ምን ማለት? ዴቭ ገጠር ነው ያለው? አባዬ ለምን አልገባኝም? እኔ ለምንድን ነው የምመጣው? ምንድን ነው አደይ? ሰራተኛዋ አደይ ክፍል 227 ተለቋል ውዶችዬ። እንግዲህ የአደይ አባት ዴቭን ከከተማ መጥቶ ገጠር ድረስ ወስዶ አግቶታል ውዶችዬ። እንግዲህ አደይ ወደ ዳያመንድና ኩኩሻን አፋጣቸዋለች። ነገር ግን ዴቭ ልታገኘው አልቻለችም። በስተ መጨረሻ ግን እንግዲህ አባቷ ወስዶ እንዳገተው ገጠር ተነግሯታል ውዶችዬ። አደይ ትንሽ ጭንቅ ውስጥ ናት ማለት ነው። እንግዲህ ውዶችዬ ቅምጥልና ኪንጎ ተጣልተዋል ውዶችዬ። ባቡሬ ለሊሊ ቀለበት ሊያስርላት ነው። ፍቅር እንግዲህ በዴቭ መጥፋት የተነሳ ቤሪን ልታንቃት ሄዳለች ማለት ነው ውዶችዬ። ሮማን እንግዲህ ከእትዬ ቤት ወጥተዋል። እትዬ በጣም አዝናለች። አሹም የለም ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁ ደግሞ ኮሜንት ስር ታስቀምጡልኝ ደስ ይለኛል ማለት ነው ውዶችዬ። ባለፈው ክፍል እንዳያችሁት እንግዲህ አደይ ዲያመንድና ሮም እንትናን ኩኩሻን እያፋጣቻቸው ነበር የሚያቆም ማለት ነው። እንግዲህ ዲያመንድን አፋጣ የት ነው ያደረገው ዴቭን? እንዴት እንደዚህ ነገር ትሰራለህ? በማለት እንግዲህ ዲያመንድ ስታፋጥጠው እኔ ስልኩን የተቀበልኩት ከኩኩሻ ነው፣ ኩኩሻ ደግሞ ስልኩን ወድቆ ነው ያገኘችው በማለት እንግዲህ ነግሯታል። ኩኩሻን ደግሞ ስጠይቃት እኔ ስልኩን ብቻ ነው ወድቆ ያገኘሁት እንጂ ዴቭ ማን ወሰደው? የት ሄድ አላየውም በማለት እንግዲህ ተናግራለች ማለት ነው
ውዶችዬ አደይ እንግዲህ እንደዛ ከተካለ በኋላ እንግዲህ ቤሪ ጋር ይሆናል በማለት እንግዲህ ኩኩሻ ቤሪን እባክሽን ጠይቂያት በማለት ነግራታለች። እንግዲህ ቤሪ ጋር ስትሄድ ዶክተሩን ደውላለት ነበረ። ዶክተሩ ደግሞ እኔ እመጣለሁ አብረሽ እሄዳለሁ፣ ስለዚህ ብቻሽን እንዳትሄጂ በማለት እንግዲህ መኪናውን አስነስቶ ሊሄድ ሲል ከመውጣቱ በፊት እሷን አደይንቸው ሳይላት እንግዲህ ሩታ መታ ያው ከሱ ጋር ጊዜ ለማሳለፍ ሞክራለች ማለት ነው ውዶችዬ። ዶክተሩ ደግሞ በፍጹም አንቺ አሁን የመጣሽበት ሰዓት ትክክል አይደለም፣ ይቅርታ ልወጣ ስነ የደረሽ፣ ስለዚህ እባክሽን ሩታ ማለት እንግዲህ ታላማምኗታል። እሷ ግን ብዙ ወሬ ዘግታ ነበር። ነገር ግን ዶክተሩ በአጭር ቀሽቶ እንግዲህ አብረን እንውጣ በማለት እንግዲህ ሸኝሻለው ማለት አብሮ ይዟት ወጥቷል። እሷን ከሸኘ በኋላ እንግዲህ ትንሽም ካወራት በኋላ በይ እንግዲህ እኔ ልሄድ ነው ቻው በማለት እንግዲህ ወደ አደይ ሄዷል። አደይ ደግሞ ቀደም ብላ እሱ እስኪመጣ ድረስ ብላ ቤሪ ጋ ሄዳ ነበር። ቤሪ ጋ ስትሄድም ቤሪ ተደላላ ቁጭ ብላ ከክላሷ አግኝታታለች። ምን ሆነሽ ነው ተደላለሽ ቁጫሽ? ዴቭ እንደዚህ እንትን ብሎ እንዴት አንቺ እንደዚህ ልትቀመጭ ቻልሽ? በማለት እንግዲህ ስጠይቃት ነበር። እኔ ጋ አይደለም ዴቭ እኮ ስልክ አነሳም፣ ስለዚህ እኔ ጋ አይደለም በማለት እንግዲህ ምላሽ ሰጣት። አደይም ተመልሳ እየተጨነቀች መንገድ ላይ ዶክተር መጥቶ ይዟት ሄዷል ማለት ነው ውዶችዬ። እንግዲህ የአበበ ሚስት ወይም ደግሞ ሄለን ወደ ቀየ ወይም ደግሞ ወደ አጎቷ ልትመለስ ነው ውዶችዬ። አበበ እንግዲህ ሄሉ ሻንጣዋን አስተካክላ ሻንጣዋን ይዛ ተዘጋጅታ ልትወጣ ስትል አበበ ደርሶባታል። ከደረሰባትም በኋላ ምን ሆነሽ ነው ሄሉ? ምንስ ሆነሽ? ምንስ ደረሰብሽ? ለምንድን ነው ምንስ ሆነሽ ነው የምትሄድ? በማለት እንግዲህ ጠይቋታል። እሷም እንግዲህ ባለፈው ስልክ ሲያወራ ተደብቆ ሰምተው ነበር እና ያን ስልክ ለምን እኔ ቁጭ ብዬ እኔ ከዚህ አስሬ ስለያዝኩ ነው መሄድ እንደፈለግ እንዳትሄድ ያላረኩ፣ ስለዚህ እንደፈለግ መሄድ ትችላለህ፣ እኔ ካሁን በኋላ አጎቴ በደንብ አርጎ ይዘኛል በማለት እንግዲህ አጉል በስሜት እንግዲህ ጥለው ሄዳለች ማለት ነው። እሱም እንግዲህ ተከታትሏት ወጥቷል። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን ውዶችዬ። እንግዲህ እትዬ ሮማን እያለች ስትጣራ ሩታ መታ እንግዲህ ሮማን እኮ ሄዳለች የለችም፣ ሻንጧን ይዛ ወጥታለች በማለት እንግዲህ ነግራታለች። እንግዲህ እትዬ ማዝና ማን ያስቀየማት? ምን ሱኗት ነው? እንዴት ጨክና ጥላኝ ትሄዳለች? በማለት እንግዲህ በጣም እያዘነች ትገኛለች። እንግዲህ ፍቅርም ሮማን መሄዷን ሮማን እያለች ስትጠራ እንዲሁም ሩታ ሄዳ ነግራታለች መሄዷን። እንግዲህ ፍቅር የሮማን መሄድ በጣም አስደስቷታል። ምክንያቱም ሮማንና ላሹ ምን ያክል በአደይ የተነሳ ምን ያክል ጥላቻ እንዳላት ያውቃሉና ታውቃለች። እና እንግዲህ ታጥለው ስለሄደች በጣም ደስ ብሏታል ማለት ነው። ነገር ግን ዴብ ስለጠፋ ደብሯታል። ምክንያቱም እንዴት ሊጠፋ ቻለ ከመሬት ተነስተው ማለት እንግዲህ ደብሯታል ማለት ነው። በስተመጨረሻም እንግዲህ ቤሪ ጋር ሂጄ ቤሪን አፋጥጣታለሁ እንግዲህ አብሬሽ እሄዳለሁ እማዬ በማለት እንግዲህ እናቷ ጋር ተነስታ ሄዳለች ማለት ነው። ቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን የት ፈልጋ ታገኘዋለች የሚለውን እንግዲህ አብረን እናያለን ማለት ነው ውዶችዬ። እንግዲህ የዴብ እናት እንግዲህ 10 ጊዜ እየደወለች ልጄ እንዴት ሆነ፣ የት ሄደ፣ የትስ ሆነ ተገኘ ወይ እያለች እንግዲህ እየደወለች እትዬን እየጨቀጨቀቻት ትገኛለች ማለት ነው ውዶችዬ። የአደይ እናት እንግዲህ እንዴት ነው ሰርጉስ፣ ለምንድን ነው ልጄ የማትደውልኝ እያለች እንግዲህ የአደይ እህት ስታስጨንቃት ትገኛለች ማለት ነው። እሷም እንግዲህ ለምንድን ነው የምታስጨንቅኝ እናቴ? እህቴ ትደውላለች፣ ተረጋጊ፣ ሲመቻት ትደውላለች ማለት እንግዲህ ለማግባባት ሞክራ ነበር። ነገር ግን ካልደወልሽ ብላ ስታስጨንቃት ቀጥታ ደውላላት እንግዲህ አውርታታለች ውዶችዬ። የአደይ እናት እንግዲህ ሰርጉ ለምን ቀረ የሚለው ጥያቄ ቢሆንባትም ነገር ግን አደይን በደፈነው አውርታታለች ማለት ነው ውዶችዬ። እንግዲህ አለልኝና ጓደኛው እንግዲህ ዴቭን አስረው ከበረት አስረው አስቀምጠውታል ማለት ነው። እንግዲህ ከአባቷ ጋር እየተነጋገረ አስሮታል ማለት ነው። ያለልኝ ጓደኛ ስሙ ማን ነው የሚባል እሱ ማለት ነው። በስተ መጨረሻ እንግዲህ አለልኝ ሂጄ እናገራለሁ ለአደይ እናት። ምክንያቱም እንዴት ለምን ታግቱታላችሁ? ከከተማ ደግሞ ድረስ ከገጠር ድረስ ከከተማ ወደ ገጠር ድረስ ታታግታችሁ ታመጡታላችሁ? ለምንስ ይሄ ይሆናል? በማለት እንግዲህ ሲቆጣው ነበር። ነገር ግን ሚስጥር ታወጣና ከአንተ ራስ አልወርድም በማለት እንግዲህ
ሲያስፈራራው ነበር ማለት ነው። አለልኝም መናገሩ አይቀርም እንግዲህ በስተመጨረሻ ለአደይ ደውሎ ነግሯታል። ውዶችዬ አደይ ከዶክተር ጋር ቁጭ ብላ እንግዲህ ስለ ዴቭ ምን ሆኖት ይሆን እያለች እንግዲህ እያወራች ባለችበት ታይም ተደውሎ ተነግሯታል ማለት ነው። እንዲሁም አደይን ዴቭን እንትን ብለን አግተን አምጥተናል፣ ስለዚህ አንቺ መምጣት አለብሽ በማለት እንግዲህ ነግረዋታል ማለት ነው። እንግዲህ አደይ አሁንም ወደዛ መሄዷ የማይቀር ነው ማለት ነው። ውዶችዬ ምን ሊያደርጓቸው እንደሚችል እንግዲህ ፈጣሪ ይወቀው። እንግዲህ ቀጣይ ክፍል ይሄ የሚታይ ይሆናል ማለት ነው። ውዶችዬ ባቡሬ እንግዲህ ለሊልዬ ቀለበት ሊያስርላት ነው ከገጀረው ጋር አውርቷል ማለት ነው። ውዶችዬ እንግዲህ ሊልዬ ጥሩ ህይወት እንዲኖራት እንመኛለን። ሊልዬና ባቡሬ ተጋብተው ማየት ናፍቆናል ማለት ነው ውዶችዬ። እንዲሁም ደግሞ አደይና ዴቭ ይጋባሉ ብለን ነበረ። ፈተናው እየበዛ ነው እንግዲህ ዴቭ ምንም ሳይሆን ይልቀቁት፣ አደይም ወደ ገጠር ሳትሄድ ዴቭ ይለቀቅ እያለን ኮሜንት ላይ እናስቀምጣላችሁ ውዶችዬ። ምክንያቱም አደይ ወደዛ ከሄደች ድራማው ይበላሻል። ዴቭም አደይም ደግሞ ሊያስሯት ስለሚችሉ በጣም አስቸጋሪ ውስጥና መጥፎ ነው የሚሆነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይህን ይመስል ነበር ከብዙ በትንሹ ውዶችዬ። እንግዲህ ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ አዲስ የሆናችሁ ግን ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እባካችሁን ላይክ ሸር አድርጉልኝ ፕሌዝ። ያው ቫይራል እንዲወጣልኝ ማለት ነው። ትንሽ እይታ እየቀነሰ የመጣ ይመስላል። ያው ሰሞን ትንሽ ከስራ ጋር እየተመቸኝ አይደለም። ስለዚህ ውዶችዬ ያው ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስታስቀምጡልኝ በስራ ተመልሳለሁ። ውዶችዬ ከልብ አመሰግናለሁ። ታንኪዩ። መልካም ምሽት ተመኘውላችሁ።